ትናንትና በአውሮፓ ቻምፒየንስ ሊግ አስገራሚ ጨዋታዎችን ተመልክተናል። ቶትናም ሆትስፐር እንዳይሆን ሆኖ ተሸንፏል። በአትሌቲኮ ማድሪድ የተደረጉ ሌሎችም ጨዋታዎች ነበሩ። በጣም አስፈላጊ ውጤቶችን ማግኘት የነበረባቸው ቡድኖች፣ ለምሳሌ ሊቨርፑል ወደ ገላታሳራይ አምርቶ ያደረገው ጨዋታ አልተጠበቅም ነበረ። በተለይ በዚህ ዓመት ዳግም መገናኘታቸው ነበረ። ድጋሚ በራምስ ፓርክ የተደረገው ጨዋታ በሽንፈት የተጠናቀቀ ነበረ። ኒውካስል ዩናይትድ ከባርሰሎና፣ ባየር ሙኒክ ከአታላንታ ትናንትና የነበሩ ጨዋታዎች ነበሩ። ዛሬ ደግሞ አርሰናል ከባየር ሌቨርኩሰን፣ ፓሪስ ሳን ዠርመን ከቸልሲ፣ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጓቸው ጨዋታዎች በጣም በጉጉት እየተጠበቁ ይገኛሉ። ስለ እነዚህ ጨዋታዎች ዝርዝር ነጥቦችን እናነሳለን። ከዛ ውጭ አጫጭር ጉዳዮችን እየተመለከትን እንቆያለን። የማንቸስተር ዩናይትድ እንዲሁም የአማካኝ ስፍራ ፍለጋ የሌሳንድሮ ማርቲኔዝ አሁንም ከጉዳት ጋር በተያያዘ እየተሰሙ ያሉ ጉዳዮች አሉ። ቤንያሚን ሼሽኮም የፌብሩዋሪ ወር ምርጥ ተጫዋች ተብሎ ተመርጧል። እነዚህን ጉዳዮች እያነሳን እየነገርናችሁ እንቆያለን። ሌሎችም አጫጭር ጉዳዮችን ይዘናል። ከአርሰናል ጋር በተያያዘ ጉዳት ዜናዎች አሉ። ከዛሬው ጨዋታ አስቀድሞ የሚነሱ ነጥቦች አሉ። ሌሎችም ጨዋታዎችን በተመለከተ ዝርዝር ነጥቦችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። ቤስት ስፖርቶች ነን። አዳዲስ ጉዳዮችን ይዘን እንደተለመደው ተገናኝተናል። የእናንተን ተሳትፎ እንፈልጋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትና ከነበሩ ጨዋታዎች ነው የምንጀምረው። ትናንትና በአውሮፓ ቻምፒየንስ ሊግ በጣም ያልተጠበቁ የሚባሉ ውጤቶችም የተመዘገበባቸው በጣም ትኩረትን የሳቡ ጨዋታዎችን ተመልክተናል። የአውሮፓ ቻምፒየንስ ሊግ የ16ቱ የጥሎ ማለፍ ዙር አስቀድሞ የተደረገው ጨዋታ በራምስ ፓርክ ጋላታሳራይ ከሊቨርፑል ጋር ያደረጉት ጨዋታ ነበር። አሁንም የማጥቃት ችግር በማጥቃት ክፍሉ ላይ ያለ የሊቨርፑል ችግር አሁንም በመከላከል ላይም በግል ተከላካዮች የሚሰሯቸው ስህተቶች ሊቨርፑልን ዋጋ እያስከፈሉት ቀጥሏል። ትናንትና ማሪዮ ለሜና 7ኛው ደቂቃ ላይ ጋላታሳራይን ቀዳሚ ያደረገ። ከዛ በኋላ ግብ አልተመለከትንም። በእርግጥ ቪክተር ኦስመን ግብ አስቆጥሮ ነበረ፣ በቫር የተሻለበት። ኢብራሂማ ኮናቴም ግብ አስቆጥሮ ነበረ፣ እሱም በቫር የተሻረበት ነበረ። የቪክተር ኦስመን ከጨዋታ ውጭ ተብሎ ነው። የኢብራሂማ ኮናቴ ደግሞ በቫር የተሻረ ኳስ ነበረ በፎል ተብሎ። በዚህ ምክንያት ጨዋታው 1-0 በሆነ ውጤት ተጠናቋል። በሞሐመድ ሳላህ ትናንትና ደካማ እንቅስቃሴ ያደረገበት ነበረ። ብዙ ያልተጠበቁ ውጤቶች የሚመዘገቡባቸው ጨዋታዎች ባሉበት በአውሮፓ ቻምፒየንስ ሊግ ላይ ሊቨርፑል የመልሱን ጨዋታ በአንፊልድ ሮድ እያከናውናል። በአንፊልድ ደግሞ የበለጠ ውጤቶቹን ቀልብሶ ማለፍ ይጠበቅበታል። አሰልጣኝ አርነ ስሎት ጋር በተያዘ ቡድናቸውን እንግዲህ በደንብ ማነቃቃት የተቸገሩበት ይመስላል። የጋላታሳራይና የሊቨርፑል ጨዋታ በቅርብ ጊዜያት ላይ በቻምፒየንስ ሊግ ሊቨርፑል ወደ ጋላታሳራይ ሜዳ ሄዶ አንድም ጊዜ አሸንፎ አያውቅም። 4 ጨዋታዎችን ያደረገው 3ቱን ተሸንፏል። ዘንድሮ 2 የተሸነፈባቸው ጨዋታዎች የሚጠቀሱ ናቸው። አንዱ ደግሞ በአቻ ውጤት እየተጠናቀቀ ነው ብሎ መናገር ይቻላል። ሁሉም ለአርነ ስሎት፣ ለነ ሙሐመድ ሳላ፣ ለነ ኡጎ ኤኪቲኬ ትናንትና በጣም አስገራሚ የሳተት ኳስ ነበረች። ለሁሉም በጣም ከባድ ጊዜያት ከፊታቸው እንደሚጠብቃቸው የመልሱ ጨዋታ የሚጠበቅ አይነት ነው። በዘንድሮ የውድድር ዘመን 2ኛ ጊዜ ነበር የተገናኙት። ለ3ኛ ጊዜ ጋላታሳራይ አሸንፎ ያልፋል ወይስ ደግሞ ሊቨርፑል 1-0 ውጤት ይቀለብሳል? እንመለከተዋለን። ሌሎች ጨዋታዎችም ነበሩ። ባየር ሙኒክ ከአታላንታ ጋር ያደረጉት ጨዋታ በጣም አስገራሚ ጨዋታ ነበረ። በባየር ሙኒክ በኩል 6-1 በሆነ ውጤት አሸንፏል። ስታኒሴች፣ ኦሌሴ፣ ማይክል ኦሌሴ፣ ሰርጂ ናብሬ፣ ጃክሰን፣ ኒኮላስ ጃክሰን፣ ጀማል ሙሲያላ ያስቆጠሩ ተጫዋቾች ናቸው የባየርንን ግቦች። ፓሳሌች 93ኛው ደቂቃ ላይ የማስተዛዘኛ እንኳን የማትባል 6-1 ሲጠናቀቅ ብቸኛዋን የአታላንታን ግብ ያስቆጠረ ተጫዋች ነው። የመልሱ ጨዋታ ደግሞ የሚደረገው በባየር ሜዳ ነው፣ ጀርመን ላይ ይደረጋል። አሁን የጨዋታ በቤርጋሞ የተደረገ መርሃ ግብር ነበረ። አትሌቲኮ ማድሪድ ከቶትናም ሆትስፐር ዘንድሮ የእንግሊዝ ክለቦች ስፔን ክለቦች ጋር ያደረጓቸው ጨዋታዎች ነበሩ። የመጀመሪያው ጨዋታ አርሰናል ከቤልባኦ ጋር ያደረጉት ጨዋታ ነበረ። 2-0 በሆነ ውጤት አርሰናል አሸንፏል። ከዛ ውጭ የተደረጉ አብዛኞቹ ጨዋታዎች ላይ ማንቸስተር ሲቲ ያሸነፈበት፣ ሪያል ማድሪድን፣ ቸልሲ ባርሰሎናን ያሸነፈበት፣ አርሰናል አትሌቲኮ ማድሪድን ያሸነፈበት የሚጠቀስ ነው። ምናልባት ብቸኛው ሽንፈት የነበረው ከትናንትና ጨዋታዎች በፊት ኒውካስትል ዩናይትድ በሜዳው በሌግ ፌዝ ጨዋታ ላይ 2-1 በሆነ ውጤት በማርከስ ራሽፈርድ
2 ግቦች በባርሰሎና የተሸነፈበት ጨዋታ ነበር። ከዛ ውጪ ዘንድሮ በነበሩ የሁለቱ አገራት ክለቦች ግንኙነት የስፔንና የእንግሊዝ ክለቦች የእንግሊዝ ፍጹም ብልጫ ነበራቸው። ትናንትና ግን አትሌቲኮ ደ ማድሪድ በሜዳው በጣም አስገራሚ ጨዋታ ተመልክተናል። አንዳንድ የቶትናም ቁጥሮችን ስንመለከት አንዳንድ ተጫዋቾችን በተመለከተም ብዙ ሀሳቦች ሊነሳባቸው የሚችሉ ናቸው። በመጀመሪያዎቹ 15 ደቂቃዎች ቶትናም ሆትስፐር 3-0 እየተመራ ነበረ። ሎሬንቴ፣ አንቷን ግሪዝማን እንዲሁም ደግሞ ዩሊያን አልቫሬዝ ያስቆጥሯቸው ግቦች ዩሊያን አልቫሬዝ 55ኛው ደቂቃ ላይ ሌላ ግብ አስቆጥሯል። ከዛ በኋላ 3-0 እየተመሩ ግብ ጠባቂ መቀየር ነበረበት አሰልጣኝ ኡጎር ቲዶር። ምክንያቱም ደግሞ በጣም በሚያስገርም ሁኔታ እንደዚህ አይነት ግብ ጠባቂ በእንደዚህ አይነት ደረጃ እንዴት ሊጫወት ቻለ? አንቶን ኬንስኪ በክረምቱ የዝውውር መስኮት ወደ ቶትናም የመጣ በጣም ጥሩ ተስፋ የተጣለበት ተጫዋች ነበረ። ነገር ግን በጣም ታዳጊ ነው ገና፣ አሁንም እድሎች አሉት፣ አሁንም ጊዜው ገና ነው። ትናንትና ግን 3 ግቦች ሲቆጠሩ 2 የእሱ ስህተቶች ነበሩ። ገና በ17ኛው ደቂቃ ላይ አሰልጣኝ ኡጎር ቲዶር ቅያሬ ማድረግ ነበረባቸው። በጣም ስህተቶች በጣም የሚያስገርም ነበረ። ይህንን ግብ ጠባቂ አንዳንድ ሰዎች ከሊቨርፑሉ የቻምፒየንስ ሊግ ስህተት ሲፈጸም የተመለከት ነው። ከሪያል ማድሪድ ጋር የነበረው ሊቨርፑል ከሪያል ማድሪድ ሎሬስ ካሬስ ጋር ሲያመሳስሉት ነበረ። ሎሬስ ካሬስ ከዛ ጨዋታ በኋላ አልተመለከት ነው ማለት እንችላለን። በትልቅ ደረጃ ራሱን የገደለበት ኬሪየሩ ያበቃበት ነበረ። ለኪምንስኪም ትናንትና ያ ተመሳሳይ ነገር መነሳት ይችላል። ኪምንስኪ በጣም በሚያስገርም ሁኔታ የሰራቸው ስህተቶች ዋጋ አስከፈለውት። ለምሳሌ 3ኛዋ ግብ ስትቆጠር ለዩሊያን አልቫሬዝ ነበር ኳሷን ያቀበለው። ዩሊያን አልቫሬዝ ተረጋግቶ ወክ እያደረገ 3 ነው ኳሷን የነካትና ገና የመጀመሪያዋ ኳሷ እግሩ ላይ ስትደርስ ኬንስኪ ማመን አልቻለም። በቃ አንገቱን ደፍቶ መሬት ላይ ኳሷ ላይ ለመድረስ እንኳን ሙከራ አላደረገም ነበረ። አንገቱ የተሰበረበት ነበረ። በቃ ምንም ነገር ማድረግ እንደማይችል ተስፋ የቆረጠበት፣ በራሱም ብዙ እየተበሳጨበት ይመስላል። ከዛ በኋላ ወዲያው ቅያሪ ተቀየረ። በስቴዲየሙ በዋንዳ ሜትሮፖሊታኖ ስቴዲየም የአትሌቲኮ ማድሪድ ደጋፊዎች ጭምር እያጨበጨቡ ነበር የሸኙት። እንደዚህ አይነት አጋጣሚዎች ላይ በተጫዋችነት ያጋጥማል። ነገር ግን ተጫዋቹ ከዚህ በኋላ ኬሪየሩን የገደለበት ነው ብሎ መናገር ይቻላል። 55ኛው ደቂቃ ላይ የቶትናም ተከላካዮች እንዳይሆኑ ሆነው ዩሊያን አልቫሬስ ከራሱ የግብ ክልል ላይ እየነዳ በሚገርም ካውንተር አታክ፣ ከዛ አስቀድሞ ያቺን ኳስ በሚያስገርም ሁኔታ ያኖ ብላክ ካዳናት በኋላ የሚገርም ካውንተር አታክ ነበረ። ዩሊያን አልቫሬስ ግማሹን የሜዳ ክፍል እየነዳ በተለይ አንቷን ግሪዝማን ለሱ ኳሷን ያቀበለበት መንገድ በጣም የሚገርም ነበር። ጨዋታው ለሁሉም 5-2 በሆነ ውጤት ተጠናቋል። ፖሮና ሶላንኬ የቶትናምን ግቦች ያስቆጠሩ ተጫዋቾች ናቸው። ከጨዋታው መጠናቀቅ በኋላ በዚህ ሰዓት ላይ ድጋፍ ያስፈልጋል ለእንደዚህ አይነት ለኪንስኪ አይነት ግብ ጠባቂዎች። ምክንያቱም በዚህ ወቅት ላይ እንግዲህ አለው የማይባል ከሆነ በእግር ኳስ ተጫዋችነቱ በግብ ጠባቂነቱ ከዚህ በኋላ በጣም ብዙ ጥያቄዎች ሊነሱበት የሚችል ሌሎች ክለቦች እንኳን እንዳይፈልጉት ሊሆን ይችላል እና ከጨዋታው መጠናቀቅ በኋላ ከተሰጡ አስተያየቶች መካከል ማንም ግብ ጠባቂ ሆኖ የማያውቅ ሰው ግብ ጠባቂነት ምን ያክል እንደሚከብድ አያውቅም ሲል ዳቪድ ዳያ የቀድሞ ማንቸስተር ዩናይትድ ስፔናዊ ግብ ጠባቂ አስተያየቱን ሰጥቷልና ቀና ብለ መጓዝ ነው ያለብህ። ከዚህ በኋላ እንግዲህ ወደ ጥሩ ብቃት ትመለሳለህ ብዬ ተስፋ አደርጋለሁ አይነት አስተያየት ሰጥቷል። አንገትን ቀና አድርግ ወደፊት እንግዲህ ዳግም በሜዳ ላይ ራስን ማሳየት ነው አይነት አስተያየቱን ሰጥቶታል። ድጋፉን በደንብ በግልጽ ቀድሞ ወጥቶ የሰጠው እሱ ነበረ። ፒተር ሹማይከል ኬሪየሩን ገሎታል ሲል ስለ ኪንስኪ አስተያየት ይሰጥ ነበር። ዳቪድ ዳያ ደግሞ እንደዚህ አይነት መጥፎ አጋጣሚዎች ላይ እንግዲህ ድጋፉን በማሳየቱ በጣም እየተሞገሰ ያለ ግብ ጠባቂ ነው። 5-2 በሆነ ውጤት ተጠናቋል። አሰልጣኝ ዲየጎ ሲሞኒ ከጨዋታው አስቀድሞ ፌቨራይት አይደለንም፣ ለማሸነፍ ቅድሚያ ግምት የሚሰጠን አይደለም፣ በሊግ ፌዝ ላይ 4ኛ ደረጃን ይዞ ያጠናቀቀ ቡድን ነው፣ እኛ በፕሌኦፍ ነው ወደዚህ ያለፍ ነው ብሎ አስተያየቱን ሲሰጥ ነበር። እንደዛ ግን እንዳልሆነ የተመለከትንበት ጨዋታ ነበረ። ለሁሉም የቶትናም ጨዋታ በዛ መንገድ ተጠናቋል። ኒውካስል ዩናይትድ ከባርሰሎና ሌላ ድራማዊ ክስተት የነበረበት ጨዋታ ነው። አሽሌ ባርነስ 86ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-0 በሆነ ውጤት ኒውካስል ዩናይትድ አሸነፈ ተብሎ ከጎርጎሮሲያኑ 1997 በኋላ ኒውካስል ዩናይትድ ባርሰሎናን አሸነፈ እየተባለ ባለበት ሰዓት ላይ
በመጨረሻው ደቂቃ ላይ በተለይ ደግሞ መሌክ በጣም በሚያስገርም ሁኔታ የሰራው ጥፋት ዋጋ የምታስከፍል ነበረች ብሎ መናገር ይቻላል። በውድድር ዓመቱ በጣም የሚገርም አይነት ተከላካይ እንደሆነ ማሌክ ቲያዎ ከኤሲ ሚላን ነበረ ኒውካስል ዩናይትዶች ያስፈረሙት። ነገር ግን ትናንትና ዳኒ ኦልሞ ላይ 94ኛው ደቂቃ ላይ ሰከንዶች ሲቀሩ ያቺ ኳስ ብትወጣ፣ ያቺ ኳስ ክሊር ብትደረግ፣ ያቺ ኳስ ወደዛ ወደ ግብ ክልሉ እንዳትደርስ ቢደረግ ዳኛው ይነፉት ነበረ። የመጨረሻው ኳስም ላሚን ያማል ያስቆጥራት የባርሴሎና ግብ ነበረች። በባርሴሎና በኩል ግን በጣም መጥፎ የጨዋታ ጊዜ ምናልባት አትሌቲኮ ማድሪድ ላይ የተሸነፉበትን ጨዋታ የሚያስታውስ አይነት ብቃት የታየበት ነበረ። ሮላንዶ አራይሆ የባርሴሎና ላይ ግብ ሲቆጠር ወይም ደግሞ በዛ ሰዓት ላይ በኒውካስል ግብ ክልል ላይ ነበረ ጉዳት አጋጥሞት ሕክምና እንዲደረግለት፣ ነገር ግን ዳኛው እንዲገባ አልፈቀዱለትም ነበረ። ጨዋታው ቀጠለ። ራፊኒያ የራይት ባክ የቀይ መስመር ተከላካይ ሆነው ነበር በባርሰሎና በኩል የተመለከት ነው። ግቧ ስትቆጠርም እሱ በደንብ ማርካ ለማድረጉ አስሌ ባርነስን የተመለከትንበት ነበር። ለሁሉም ጨዋታው 1-1 በሆነ ውጤት ተጠናቋል። በስቴዲየሙ በጣም ትልቅ ደስታ ነበረ። በሰከንዶች ልዩነት በደቂቃዎች በኋላ ግን በጣም ልባቸው የተሰበረበት ነበረ የኒውካስል ዩናይትድ በሙሉ ደጋፊዎች በሴንት ጄምስ ፓርክ የተመለከት ነው። በጨዋታው ላይ አስሌ ባርነስ የጨዋታው ኮከብ ተብሎ ተመርጧል። በአትሌቲኮ ማድሪድ በኩል ዩሊያን አልቫሬዝ፣ በባየር ሙኒክ በኩል ማይክል ኦሊሴ የጨዋታው ኮከብ ተብሎ የተመረጡ ተጫዋቾች ናቸው። ሊቨርፑል ተሸንፏል፣ ባየርን አሸንፏል፣ አትሌቲኮ ማድሪድ አሸንፏል። ባርሰሎናም የባቸው ውጤት ያጠናቀቀበት በጣም ጥሩ ውጤት ተብሎ የተገለጸበት ነበረ። ዛሬስ ያሉ ጨዋታዎች ስለስንት ይጠናቀቃሉ? ግምቶቻችሁን ላኩልን። ባየር ሌቨርኩሰን ከአርሰናል፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ፓሪስ ሰን ዠርማ ከቸልሲ፣ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጓቸው ጨዋታዎች ዛሬ የአርሰናል አስቀድሞ 2:45 ላይ ይጀምራል። ግምቶቻችሁን እያላካችሁልን አብራችሁን ቆዩ። ትናንትና የእናንተ ግምቶች መጥተዋል። ከጨዋታ ጋር በተያያዘ ሬድዋን ሁሴን ሊቨርፑል 2-1 በሆነ ውጤት ያሸንፋል ብሎ ነበረ። ኒውካስል ዩናይትድ ባርሰሎናን 2-1 ያሸንፋል ብሎ ግምቱን ልኮን ነበር። ባየር ሙኒክ 3-0 አታላንታን፣ አትሌቲኮ ማድሪድ ከቶትናም 2-2 ይጠናቀቃል የሚል ግምቱን ልኮልን ነበር። ሬድዋን ሁሴን የሊቨርፑል ደጋፊ ነው፣ ያሸንፋል ብሎ ግምቱን ልኮ ነበር። ተሸንፏል። የመልሱን ጨዋታ ግን ለመቀልበስ በጣም ሰፊ ውጤት እንዳልሆነ መናገር ይቻላል። ቶማስ ከደቡብ አፍሪካ ስዌቶ የጻፈልን መልእክት አለ። ባርሰሎና ከኒውካስል ዩናይትድ በትክክል የገመተው ግምት 1-1 በሆነ ውጤት ተጠናቋል ብሎናል። ቶማስን ከልብ እናመሰግናለን። ባየርን 2-1 በሆነ ውጤት ያሸንፋል። አትሌቲኮ ማድሪድ 2-0 ብሎ ነበረ። ሌላኛው ኪቤዳኔ የተባለ የኢሜይል ስም ላይ መጣልን መልእክት ጋላታሳራይ 1-0 በሆነ ውጤት ሊቨርፑልን ያሸንፋል ብሎ በትክክል የገመተ አድማጫችን ነው። ሁላችሁንም ከልብ እናመሰግናለን። ነጅብ ሰንገሮ ቸልሲ በኤፍኤ ካፕ ላይ ጥሩ ድልድል ገጥሞታል። ማንቸስተር ሲቲ ሊቨርፑል ሞት ምድብ ነው ብሎናል። ጋላታሳራይ በሊቨርፑል 3-2 ይሸነፋል። ሲቲ ከሪያል ማድሪድ ዛሬ 2-2 ይጠናቀቃል ብሎ ግምቱን ልኮልን ነበር። ኒውካስል ዩናይትድ 1-0 ያሸንፋል ያለን ሙልጌታ ከደቡብ አፍሪካ ነበር። በጣም የተቃረበ ግምት ነበር። አትሌቲኮ ማድሪድ 2-2፣ አታላንታ 3-1 በባየር ሙኒክ፣ ጋላታሳራይ ከሊቨርፑል 2-2 ይጠናቀቃል የሚል ግምቱን ልኮልን ነበር ሙልጌታ ከደቡብ አፍሪካ። ከልብ እናመሰግናለን። አሸናፊ ስለ ብራዚል ሊግ የ23 ቀይ ካርዶች ሀሳቡን ልኮልናል። 2025/26 የማንቸስተር ሲቲና ሪያል ማድሪድ አይመስልም ያለ ዋንጫ የማጠናቀቅ ሰፊ ድል አላቸው ብሎናል። በእርግጥ ለሪያል ማድሪድ እንደዛ ሊመስል ይችላል። ማንቸስተር ሲቲ ግን አሁንም በአራትዮሽ ዋንጫ ላይ እየተሳተፈ ይገኛልና በዛ ላይ ለማንቸስተር ዩናይትድም ትክክለኛው አሰልጣኝ ሉዊስ ኤንሪኬ ነው የሚል ሀሳቡን ልኮልናል። ሙልጌታ ዩናይትድ በአማካኝ ቦታ ላይ ሊያስፈርማቸው የሚነሱ ስሞች በሙሉ ይመጣሉ ብዬ አላስብም የሚል ሀሳቡን ልኮልናል። ሊቨርፑል ከጋላታሳራይ አየለው ወልዴ የላከልን መልእክት ነው። 2-0 ጋላታሳራይ ያሸንፋል ብሎ ነበር። አትሌቲኮ ማድሪድ ቶትናምን 3-1፣ ባርሰሎና ኒውካስልን 2-0 እንዲሁም ደግሞ አታላንታ 2-1 በሆነ ውጤት ይጠናቀቃል ያለን አድማጫችን ነበረ። ብርሃኑ የጻፈልን መልእክት ነበረ። የትናንትና ጨዋታዎችን ባርሳ 3-1፣ አትሌቲኮ ማድሪድ 2-1፣ ባየርን 3-0፣ ሊቨርፑል 2-0 ሁሉም በትክክል አልተገመቱም። ዛሬ ደግሞ አርሰናል 3-1፣ ሲቲ ከማድሪድ 0-0፣ ስፖርቲንግ 2-2 ይወጣል። ቸልሲ ደግሞ እንዲያሸንፍ እፈልጋለሁ ፓሪስ ሳን ዠርማንን ብሎን ልኮልናል። ብርሃኑ ከልብ እናመሰግናለን። ሌላ መልእክት ጽፈልናል፣ እናመሰግናለን። አህመድ ከጅቡቲ የሊቨርፑልና የጋላታሳራይ ጨዋታ ሊቨርፑል 2-1 ያሸንፋል ብሎን ነበረ። ባርሳ አቻ ይወጣል የሚል ግምቱ ልኮልናል። አህመድ ከጅቡቲ ከልብ
ከልብ እናመሰግናለን። ታሪኩ ቸልሲ 2-1 በሆነ ውጤት ዛሬ ያሸንፋል። ሊቨርፑል ትናንትና 2-2 ይጠናቀቃል ብሎ ነበረ። ታሪኩ ከደቡብ አፍሪካ ከልብ እናመሰግናለን። ሁላችሁም ስለ ጻፋችሁልን መልእክት ከልብ እናመሰግናለን። ዛሬ ያሉ ጉዳዮችን ደግሞ እየተመለከትን እንቆይ። አርሰናል አስቀድሞ የሚያደርገው ጨዋታ አለ። በዚህ ጨዋታ ላይ ከባየር ሌቨርኩሰን ጋር የሚያደርገው መርሃ ግብር በጣም የሚያስገርም ነገር ተመልክተናል። የባየር ሌቨርኩሰን ኦፊሻል ፔጅ ላይ አንድ ነገር ተመልክተናል። ከአርሰናል ጋር በተያዘ አርሰናልን መልበሻ ቤት እንዴት ነው መቆጣጠር የምንችለው በሚል ከዚህ በፊት አንድ ምስል ወጥቶ የሚኬል አርቴታ የመጀመሪያ ዓመታት ላይ የአምፖል ይዞ ያቺን አምፖል ይዞ አብርቶ ለአርሰናል ተጫዋቾች ያሳያቸው ነበረ እንደ ሞቲቬሽን ወይም ደግሞ ቡድኑን ለጨዋታው በማዘጋጀት በማነቃቀድ ሂደት ላይ ና ትናንትና በባየር ሌቨርኩሰን ፔጅ ላይ እንግዲህ አርሰናል ጋር ምንም አይነት ሪስክ መውሰድ አንፈልግም በሚል በተለይ ሌቨርኩሰን ለአርሰናል ሲዘጋጅ በሚል የተሰራጨ ምስል ነበር። ሌቨርኩሰንም ጭምር የለቀቀው ምስል ነበረ። መልበሻ ቤት ውስጥ ገብተው እያንዳንዱ ማብሪያ ማጥፊያዎችን በፕላስተር እያጣበቁ እንዳይበራ እያደረጉ ከዛ በተጨማሪ ሶኬቶችንም ጭምር ሲቆልፉበት ወይም በዚህ በፕላስተር ሲያሽጉት ነበረ። ማከፋፈያውን ይዘው ሲወጡ ተመልክተናልና በጣም በሚያስቅ ሁኔታ ሌቨርኩሰንም ጭምር ሼር ያደረጉት መረጃ ነበረ። ይህ ቪዲዮ በጣም የሚያስቅ ብዙዎች ሲቀባበሉትም ነበረ። ማርቲን ዙቢሜንዲ፣ ዊሊያም ሳሊባ፣ ጋብርኤል ማጋለሽ፣ ዴክላን ራይስ በጨዋታው ላይ ልምድ መጀመራቸውን ለጨዋታውም ዝግጁ ናቸው። ሊያንድሮ ትሮሳርድ፣ ሪካርዶ ካላፊዮሪ በማንስፊልድ ጨዋታ ላይ ጉዳት አጋጥሟቸው ነበር። እነዚህም ሁለት ተጫዋቾች ልምድ ሰርተዋል። ቤን ዋይትና ማርቲን ኦዴጋርድ ግን ከጨዋታው ውጪ ስለመሆናቸው የሚያሳዩ መረጃዎችን ተመልክተናል። አርሰናል የአውሮፓ ምርጡ ቲም ነው በዚህ ሞመንተም ላይ የሚል ካስፐር ሆይልሞን የሌቨርኩሰኑ አሰልጣኝ የሰጡት አስተያየት አለ። ነገር ግን በሊግ ፌዝ ላይ ሁሉንም ጨዋታዎች አሸንፏል። ጥቂት ግቦችን የተቆጠረበት ብዙ ግቦችን ያስቆጠረ ቡድን ነው። ነገር ግን እኛም እድላችንን እንሞክራለን አይነት አስተያየታቸውን ሰጥቷል። ሌሎችም ተጫዋቾች ተመሳሳይ ነገር ነው የሰጡት። ነገር ግን አርሰናል ሰፊ የማሸነፍ ግምት የተሰጠው ጨዋታ ነው። በዚህ ጨዋታ ላይ በተለይ አብዛኞቹ ተጫዋቾች ከጉዳት ነፃ ናቸው። ከሀቨርትዝ የቀድሞ ቡድኑን ይገጥማል። ከሀቨርትዝን ሌቨርኩሰን እያለ ብዙ አልተመለከትኩትም ነበር የሚል አስተያየቱን ሰጥቷል አሰልጣኝ ሚኬል አርቴታ። ነገር ግን በዚህ ጨዋታ ላይ የበለጠ ጥሩ እድሎች እንዳሉት በአርሰናል በኩል ይገመታል። ሎሳካ 45 ይጀምራል። ምሽት 5 ሰዓት ላይ ቦዶ ግሊምት ከስፖርቲንግ ሊዝበን ሌላኛው ጨዋታ ነው። ፓሪስ ሳን ዠርመን ከቸልሲ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ፓርክ ደ ፕሪንስ ላይ ተጠባቂ ጨዋታ ነው። በዚህ ጨዋታ ላይ አሁንም ጃኦ ፔድሮ የበለጠ የሚጠበቅ አይነት ተጫዋች ነው። 49.2% የማሸነፍ ቅድሚያ ግምት አግኝቷል። ፓሪስ ሳን ዠርመን በዓለም ክለቦች ዋንጫ ላይ ቼልሲ በሚያስገርም ብቃት በተለይ ኤንዞ ማሬስካ ይዞት የገባው ታክቲካል አቀራረብ በጣም አዋጭ ሆኖ የፓሪስ ሳን ዠርመን እና የቼልሲ ጨዋታ ያንን መርሃ ግብር እናስታውሳለን። በዚህ ጨዋታ ላይ ደግሞ ቼልሲ የማሸነፍ ቅድሚያ ግምት ባያገኝም ቀላል ጨዋታ ይሆናል ተብሎ አይጠበቅም። በሶስት ጨዋታዎች ላይ በቻምፒየንስ ሊግ በፓሪስ ሳን ዠርመን ተሸንፏል ቼልሲ ማለት ነው። በፓሪስ ሳን ዠርመን ብዙ የተሸነፈው ከፓሪስ ሳን ዠርመን የበለጠ ቼልሲን ያሸነፉ ቡድኖች ባርሰሎና አንደኛው ነው። ባየር ሙኒክ ሁለተኛው ነው። 4 ጊዜ ፓሪስ ሳን ዠርመን ደግሞ 3 ጊዜ አሸንፎታል። ፓሪስ ሳን ዠርመን ባለፈው ውድድር ዘመን ከእንግሊዝ ክለቦች ጋር የነበሩትን ሁሉንም የጥሎ ማለፍ ጨዋታዎች አሸንፎ አልፏል። ሊቨርፑልን ጣለ። ከዛ በኋላ ከአስቶን ቪላ ጋር አስቶን ቪላንም ጥሎ ወደ ቀጣዩ ዙር አለፈ። ከአርሰናል ጋር የነበረው ጨዋታ ይታወሳል። አርሰናልንም ጥሎ ወደ ቀጣዩ ዙር አልፏልና የሁለቱ ቡድኖች ግንኙነት ይጠበቃል። ምሽት 5 ሰዓት ላይ ይጀምራል። ግምቶቻችሁን ላኩልን። በዚህም ጨዋታ ላይ የሚነሱ ሀሳቦች ይኖራሉ። ግምቶቻችሁን እየላካችሁልን ቆዩ። ትልቁ ጨዋታ ግን የሪያል ማድሪድና የማንቸስተር ሲቲ ነው። ሁለቱ ቡድኖች ለአምስተኛ ተከታታይ ውድድር ዘመን የሚገናኙበት ነው። ዘንድሮ ብቻ ለሁለተኛ ጊዜ ይገናኛሉ በዛሬ ምሽት። ዘንድሮ ከዚህም በኋላ የመልሱ ጨዋታ ደግሞ በኤታድ ስቴዲየም ሲደረግ ሌላ ግንኙነታቸው በደንብ የሚቀጥልበት ነው። በዚህ ጨዋታ ላይ ኬሊያን ኤምባፔ፣ ጁድ ቤሊንጋም፣ ሌሎችም የሪያል ማድሪድ ተጫዋቾች በጉዳት ምክንያት ከጨዋታው ውጪ መሆናቸውን ተመልክተናል። ኤደር ሚሊታው፣ ዳቪድ አላባ፣ ዳኒ ሳይባዮስ፣ ሮድሪጎ ካሬራስ የተመለከትናቸው ተጫዋቾች ናቸው በጉዳት። ሮድሪጎ ለምሳሌ ትናንትና ነው ቀዶ ሕክምናውን ያከናወነውና ከጨዋታው ውጪ እንደሚሆን የተረጋገጠ ተጫዋች ነው። ለሁሉም በጣም ወሳኝ ጨዋታ ይደረጋል። በሁለቱ ቡድኖች መካከል በጣም ትኩረትን የሚስብ አይነት መርሃ ግብር ነው። በዚህ ጨዋታ ላይ ማን ያሸንፋል? ግምቶቻችሁን ላኩልኝ። አሰልጣኝ አርቤሎዋ የሰጣቸው አስተያየቶች አሉ። በተለይ ከጨዋታው ጋር በተያዘ አንዳንድ ማንቸስተር ሲቲ ከሪያል ማድሪድ እንደ ክላሲኮ
የሚቆጠር ነው። በቻምፒየንስ ሊግ ላይ ደግሞ ደጋግመው እየተገናኙ በጣም ጥራት ያለው እግር ኳስን እያሳዩን ይገኛሉ። የማጥቃት አማራጮቻቸው ብዙ በመጎዳታቸው ግን ማንቸስተር ሲቲ አሁንም የበለጠ ድል አለው። ካማቪንጋን በተመለከተ በጣም የህመም እንዲሁም ደግሞ የኢንፌክሽን ነበረበትና በቀናት ልዩነት ምግብ አልበላም ነበረ ለብዙ ቀናት። አሁን ግን ለጨዋታው ዝግጁ ነው የሚል አስተያየቶን ሰጥቷል። ካማቪንጋን ቢያንስ መመለሱ እንደ ጥሩ ዜና ሊነሳ የሚችል ነው። ከሪያል ማድሪድ እና ከዚሁ ከሲቲ ጋር በተያዘ 15 ጊዜ ተገናኝተዋል። 5 ጊዜ ተሸናንፏል። 5ቱ ባቻ ውጤት የተጠናቀቀ ነው። ማንቸስተር ሲቲ 26 ግቦችን አስቆጥሯል። ሪያል ማድሪድ 25 ግቦችን አስቆጥሯልና በጣም የተለየ አይነት የሁለቱ ቡድኖች ግንኙነትን የምንመለከትበት ነው። ማንቸስተር ሲቲ ከሜዳ ውጭ ይጫወት እንጂ በዚህ ጨዋታ ላይ 45.5 በመቶ የማሸነፍ ቅድሚያ ግምት ተሰጥቶታል። 30 በመቶ ያክል ደግሞ ለሪያል ማድሪድ። ማንቸስተር ሲቲ ለ16ኛ ጊዜ ነው የሚጫወተው ከሪያል ማድሪድ ጋር በአውሮፓ ቻምፒየንስ ሊግ። ከየትኛውም ቡድን ጋር በዚህን ያክል ደረጃ ተገናኝቶ አያውቅም። ከዛ በተጨማሪ ባየር ሙኒክ 8፣ ዩቬንቱስ 7 ጊዜ ሪያል ማድሪድን ቻምፒየንስ ሊግ አሸንፏል። 5 ጊዜ ደግሞ ብዙ ጊዜ ያሸነፉ ቡድኖች ናቸው። 5 ጊዜ ደግሞ ሲቲ አሸንፏልና በዚህ ጨዋታ ላይ ከሊያን ኤምባፔ አይኖርም። ዘንድሮ በዚህኛው ጨዋታ ላይ ባይኖርም ለመልሱ ጨዋታ ይደርሳል ተብሎ ይጠበቃል። ባለፈው ዓመት በደርሶ መልስ ሪያል ማድሪድ ማንቸስተር ሲቲን ሲገጥም 4 ግቦችን አስቆጥሮ ነበር። ማንቸስተር ሲቲ ላይ 13 ግቦችን ደግሞ በያዝነው የውድድር ዘመን በአጠቃላይ በቻምፒየንስ ሊግ አስቆጥሯል። የክርስቲያኖ ሮናልዶን የሲንግል አንድ የውድድር ዘመን ላይ 17 ግቦችን ያስቆጠረበት ክብረ ወሰንን ለመብለጥ በጣም ሰፊ እድል ነበረው። ነገር ግን ያንን አሁን የምንመለከትበት እድል የለም። ይህንን ጨዋታ ግምቶቻችሁን ላኩልን። ማንቸስተር ሲቲ ወይስ ደግሞ ሪያል ማድሪድ? ሀሳብ አስተያየቶቻችሁን እንቀበላለን። በቀጥታ ወደ ሌሎች አጫጭር ጉዳዮቻችን እንለፍ። ከማንቸስተር ዩናይትድ ጋር በተያዘ የዝውውር ጉዳዮች ይነሳሉ። ሊሳንድሮ ማርቲኔዝን በተመለከተ አሁንም ለአስቶን ቪላ ጨዋታ የሚደርስበት እድል እየጠበበ መጥቷል ተብሏል። ሪከቨር አድርጎ ልምምድ በሜዳ ላይ ጀምሯል። ነገር ግን ሙሉ ለሙሉ ሪከቨር አላደረገም። ማንቸስተር ዩናይትድ ደግሞ በጣም ሪስክ መውሰድ አልፈለገም የሚሉ ጉዳዮችን ከዩናይትድ ጋር በተያዘ በወጡ መረጃዎች ላይ የተመለከትናቸው ጉዳዮች ናቸው። በጣም የሚያሳስብ አይነት ዜና ይመስላል። ከዝውውር ዜናዎች ጋር በተያዘ ማንቸስተር ዩናይትድን በተመለከተ ግን ኢብራሂም ሳንጋሬ ኮትዲቯራዊው ኖቲንጋም ፎረስትን አማካኝ ይፈልጋል። ኤሊየት አንደርሰንን ብቻ አይደለም ከፎረስት የሚሉ ዘገባዎችን ተመልክተናል። የ8 ዓመቱ ተጫዋች በፕሪሚየር ሊጉ ላይ ዘንድሮ አጠቃላይ በሁሉም ውድድሮች በፕሪሚየር ሊግም ላይ በጣም ድንቅ ብቃቱን እያሳየ ይገኛል። ለፎረስት 32 ጨዋታዎችን አድርጓልና አሁን በማንቸስተር ዩናይትድ ከሚፈለጉ ተጫዋቾች መካከል አንዱ እንደሆነ የሚያሳዩ ዘገባዎችን ተመልክተናል። የማንቸስተር ሲቲ ጉዳዮችን ስንመለከት የሮድሪ ጉዳይን በተመለከተ ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ ይዞት የወጣው መረጃ እንደሚያሳየው ከሆነ ገና ውሳኔዎች አልተወሰኑም በሮድሪ ጉዳይ ላይ። በተለይ ደግሞ በውድድር ዓመቱ ላይ ምን ያክል ቆይታ ይኖረዋል የሚሉ ዘገባዎችን እየተመለከትን ባለንበት ሰዓት ላይ 9 ዓመቱ ስፔናዊ ተጫዋች ወደ ማድሪድ ይመለሳሉ። በአትሌቲኮ ማድሪድ የተመለከት ነው። አሁን ደግሞ በሪያል ማድሪድ ሊጫወት ይችላሉ የሚለውን በተለይ ሉካ ሞድሪች ወደ ሚላን ከሄደ በኋላ በሱ ቦታ ላይ ጥሩ ተጫዋች ያስፈልገዋል። ነገር ግን 29 ዓመቱ ላይ ይገኛል። ዝውውሩ ሲጠናቀቅ 30 ዓመት ከዛ በኋላ ምን ያክል ጊዜ በሪያል ማድሪድ ቤት ልንመለከተው እንችላለን። በጣም ብዙ የሚያስብል ጉዳይ ነው። ከአርሰናል ጋር በተያዘ አንድ ዝውውር ላንሳ። አርሰናል ከባርሰሎና ጋር የተፋጠጡበት ዝውውር አለ፣ ዩሊያን አልቫሬዝ። ነገር ግን ሌላኛውን ዩሊያን ብራንትን ከዶርትመንድ ለማስፈረም ፍላጎት አላቸው ሁለቱም ክለቦች ተብሏል። በነጻ ዝውውር የሚመጣ ዝውውር ነው። 29 ዓመቱ ላይ ይገኛል። ጥሩ የስኳር ተጫዋች እንደሚሆን ይገመታል። ዶርትመንድም በተጫዋቹ ማቆየት ይፈልግ ነበር። ውሉ ይጠናቀቃል። ነገር ግን አሁን በክረምት በጥር የዝውውር መስኮት ክለቦች የእንግሊዝ ክለቦች ፍላጎት አሳይተው ነበር። ወደዛ መሄድ አልፈለግም ብሎ ነበር። አሁን ግን በነጻ ዝውውር ባርሰሎናን ወይስ ደግሞ አርሰናልን ይቀላቀላል የሚሉ ጉዳዮች በስፋት እየወጡ ይገኛሉ። 29 ዓመቱ ላይ ይገኛል። የጀርመናዊ ብራንትን በተመለከተ በቀጣይም ሌሎች ሊነሱ የሚችሉ ጉዳዮች እንደሚኖሩ ይጠበቃል። ከቤንያሚን ሼሽኮ ጋር በተያዘ የፕሮፌሽናል ፉትቦለርስ አሶሲዬሽን የደጋፊዎች የወሩ ምርጥ ተጫዋች ተብሎ ተመርጧል። የፌብሩዋሪ ወይም የካቲት ወር ደጋፊዎች በሰጡት ድምጽ ከዚህ በፊት ብሪያን ምቤሙ ኦክቶበር ወር ላይ ጥቅምት ላይ ተመርጦ ነበር። አሁን የካቲት ላይ ደግሞ ቤንያሚን ሼሽኮ አዳዲስ ፈራሚዎች እንግዲህ በዚህ እጩ ስር መካተታቸው ጥሩ የሚባለው። ለሁሉም ክቡራትና ክቡራን ለነበራችሁ ጊዜ ለሰጣችሁን ጊዜ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን እየጻፋችሁ ላይ አብራችሁን ስላላችሁ ከልብ እናመሰግናለን። ለዛሬን እዚህ ላይ አጠናቀቅን። ነገ ከጨዋታዎች በኋላ አዳዲስ ጉዳዮችን ይዜ ባልተሰሙ መረጃዎች የምመለስ ነው የሚሆነው። የዛሬን እዚህ ላይ ያበቃን። ጤና ይስጥልኝ።